በዛ ዘመንና በዚህ ዘመን አንድ አይደለም። በመጀመሪያ ደረጃ ሲቀጥል ደግሞ በሁለተኛ ደረጃ ደግሞ ትዳር ሶስተኛ ሰው የገባበት ትዳር አንድም ቀን ቀንቷል። አንድም ቀን ቀና ብሎ ሄዶ ወይ ረጅም ተጉዘው አይቻል አውቅም። እዚህ ምድር ላይ ሶስተኛ ሰው ሲገባበት ሁሌም እንደተበላሸ ነው። ገባ? ሁሌም እንደተበላሸ። በሷም በኩል ሶስተኛ ሰው አታስገቢ። ሁለታችሁ ችግር ካለ ሂጂ ቁጭ ብለሽ አሁን የልጅሽ አባት ነው። ብዙ ነገር ብታሳልፊበትም አባቱ ነው። ስለዚህ አሁን ቁጭ ብለሽ ለእሱን አውራ ቁጭ ብለህ ማንንም አትስማ። ከጎን ከጀርባ ያሉትን አይጠቅሙም አይጠቅሙሽም ብዬ ጎሮሮዬ እስኪደርቅ ድረስ ለፈለኩ። ከዚህ በፊት የሚሰሙ ልጆች አሉ። አልሰሙም አይደለ? ካልሰሙ ደግሞ የሆነ ህይወት ካልተስተካከለ መቆም ነው ያለበት። ይሄ ነገር ካልቆመ ደግሞ አይሆንም። ለመቆሙ ደግሞ አብረው ሆነው አካባቢ ላይ ከተገናኙ ይሄ ነገር አይሆንም ከተባለ ከሆነ ከነኛ መሀል የሆነ ሰው ሲሄድ ሰላም ይሆናል ብዬ ስላሰብኩ ብዙ መንገዶችን እየፈጠሩ ይሄ ልጅ አበላሸብኝ። እንደገና አንተ እኔን እንደማገዝ ከዚህ በፊት ስንት ነገር ከአንተ ጋር እንዳላወራ እንደገና መልሰህ እሱ ጋር የማይሆን ነገር ትፈጥራለህ። ልጁ በዚህ መልኩ የምትመልሰው ይመስላል። አንዳንዴ ምን አለ መሰለሽ ህይወት ላይ ብዙ ልክ ነሽ። አንቺም በአንቺ ሀሳብ ልክ ነው፣ የኔን ሀሳብ ደግሞ ምን መሰለሽ ልክ ነው። ብዙ ሞክሬያለሁ፣ ብዙ ጥሬያለሁ፣ ብዙ ለማስተካከል ሞክሬያለሁ። ያንን ሁሉ የሞከርኩት በራሴ ነው። ገብቶሻል አይደል? የወንድሜ ትዳር ማዳን ስለፈለኩ የሁለቱ ተለያይቶ መጥፋት ስላልተመቸኝ ወይ ደግሞ ኑሮ ብቻ እንዲያል ስላልተመቸኝ አብረው ግን ብዙ ሞክሬያለሁ፣ አውቃለሁ። አሁን ግን ቤተሰቡ ትንሽ ከኛ አልፎ ወደ ቤተሰቡ ሄዷል። አሁን ግን ጭራሽ አብረሽ ከታመመ በኋላ ነገሩን ያለው ሁኔታ ነገር ሲታይ ቤተሰብ ጥሩ ስሜት እየተሰማ ሄደ። ረዳሽ ና ስለዛ ለምንድን ነው አንድ ለይቶላቸው አልቆረጠላቸው? የእኛም ጥያቄ ነው የቤተሰቡን ጥያቄ ነው ይመስለኛል። ሚዲያ ላይ የሚከታተሉ ቤተሰቦችም ይረዱኛል ብዬ አስባለሁ። ለምንድን ነው ያልቆረጠላቸው? ወይ ሁለቱም አንደኛቸውን ተለያይተው ለምን ጭራሽ ለምን አለመገናኘት አይችሉም? ገብቶሻል? እየተገናኙ ከሆነ በሆነ ነገር የሚገናኙ ከሆነ በሆነ ነገር እንዴ የሚገናኙበት መንገድ እኮ አያጡ። ስለዛ እየተገናኙ ደግሞ አስሬ እኛ እየተጠቀበጥን አስሬ አይምሯችን እየታመመ ከዚህ አብራችሁ ኑሩ፣ በቃ ህይወታችን ኑሩ። አይ ስትሉ ደግሞ ትላልቅ ሽማግሌዎች አሉ። እነሱ መጥተው የሚያደርጉትን ያደርጋሉ ያላቸው። እኔም ብና ገነት ምቶ ገብቶሻል አይደል? እኔ መቼስ ስራ ፈታ አይደለሁም ከእነሱ ጋር አስር እየመጣሁ በእነሱ የምጨቃጨቀው ታውቂያለሽ፣ ብዙ ነገር እንዳለብኝ። እኔ ቢያንስ ህይወቱ ቢስተካከልለት ልጅ ደህና ቢሆን ጥሩ ኑሮ ቢኖር የተስተካከለ ሰላማዊ ኑሮ ቢኖርልኝ ብዬ ነው ወንድም ምንም አበለው። ገባሽ? አንቺን በተረዳሽበት መንገድ ልክ ነሽ፣ እኔም የተረዳሁበት መንገድ ሌላ ነው። ተረዳሽኛ? አንቺን ይሄ ልጅ ቢያንስ ህይወቱን ይኖር በቃ ብቻውን ከምሳል ተብሎ ብቻ ነው። ትናንትና ያለው እንደዛ እኔ ገና ጨራሽ ብሎ ደግሞ እኔ ገና ልጅ ትዳር አልፈልግም። ትናንትና እንደዚህ አይነት ነገር ውስጥ ይገባ ትዳር ዘሎ የሚገባበት ዕቃ ጫወታ ነው እንዴ? ጫወታ ነው እንዴ? ልመልሰው ብትል ትመልሰዋለህ። አሁን እሱ ያኔ ነበር። አሁን ማለት ነው ይሄ ነገር መሆን የነበረበት ያኔ ነበረ። አሁን ግን አልፏል፣ ረፍዷል። ለዛ ጊዜ እንዲህ ልንባባል ትዳር እንደዚህ ልንባባል ረፍዷል። አሁን ግን እነኝህ ልጆች ሳይገዳደሉ ወይ ደግሞ የሆነ መካከላቸው ላይ የሆነ ነገር ሳይፈጠር በሰላም እንዲኖሩ የራሳቸው ህይወት እንዲኖሩ የሚደረግበት መንገድ ነው መፈለግ ያለበት። ያ መንገድ ደግሞ መንገድ ነው ብዬ የማስበው ነገር ሁሉ እየተበላሸ በእናንተ ምክንያት በአንተና በኤፍሬም ምክንያት አብረው ሆነ ሰላም ሊሰጡን አይችሉም። ይህንን ወቅ ታንቦታውን ሰላም አሰጠንም አብሽ ሰላም ሰጠንም። ምክንያቱም አብረን አንተ አንድ እሳትና ጭድ አብረህ ታስቀምጣለህ እንጂ አታስቀምጥም አይደለ? የግድ እሳትና ውሃ የሆነ ነገር መሆን አለበት። ገባ? ትዳር ላይም እንደዛ ነው። አንዱ እሳት ሲሆን አንዱ ውሃ መሆን አለበት። አለበለዚያ የትኛውም ትዳር የትኛውም ሲበረታ ላይ ገባ? ስለዚህ ያንን ነገር እሷ ውሃ አላደርግ ካለች እሱ ውሃ አላደርግ ካለ ሁለቱም እሳት ከሆኑ ይህ ህይወትን እስከ ማጥፋት ይደርሳል። የማንም ህይወት እንዲጎዳ አልፈልግም። እናንተ አሁን ያልታያችሁ ነገር ምንድን ነው? በቃ እነሱ አንድ ስለመሆን ብቻ ነው የምታወሩት። እናንተ ገባችሁ? ሁላችሁም የምታወሩት አንድ ስለመሆን ብቻ ነው። በዛ መሀል ምን ይፈጠራል፣ ምንስ ይፈጠራል የሚለው ነገር ምንም አይምሯችሁ ላይ አልከተታችሁትም። ይሄ ነገር ይረጋጉ፣ የራሳቸው ጊዜ ይኑራቸው። በማሸሽ በማራቅ የራሳቸው ጊዜ የሚኖራቸው በማራቅ እሺ፣ ትናንትና ቢያንስ እንኳን እሺ ይሄዳል ብለሽ እንግዲህ
ይሄዳሉ ብለሽ ወደ ውጭ ልሄድ ነበር አይደለም እንዴ? እሺ ታዲያ ኤፍሬም አስቆማቸው ወታ አስቆማቸው ፓስፖርቱ ሲጀመር ደግሞ እኔ በጣም የሚያናድደኝ ነገር ለመሄድ ከፈለገራችሁ ፓስፖርቱን እንዴት ነው ሩታ መታገዝ? እንዴት ነው ቦርሳዬ ውስጥ ነበር አስተካክዬ አስቀምጬው ይሄ በቃ ልሄድ ነው ባልኩበት በየትኛው ቅጥፈት እንዳወጡት አላውቅም ማለት ሲጀመር ቦርሳዬ ውስጥ አድርጌው ነበረ። እጄ ላይ መኪና ላይ ራሱ ቢያደርገው ይሻል ነበር። ሲጀመር መኪናው ደግሞ እንዴት ያደርገው? ታላቅ እንትን ትዳር ላይ ታላቂ ነሽ አይደለ? እዚህ ደረጃ ላይ ደርሰሻል። ትዳር ውስጥ ግጭት ሳይኖር የሆነ ነገር ሳይኖር መውደቅ ሳይኖር መነሳት ሳይኖር መታመም ሳይኖር መዳን ሳይኖር ዝም ብሎ አልጋ ባልጋ ይሆናል እንዴ? የለም እንደዛ እኔ እንደዛ ብያለሁ እንዴ? ታዲያ እሱ አልጋ ባልጋ እንዲሆን እንደዚህ የፈለገው እንደዛ አይደለም። አልጋ ባልጋ የትኛውም ህይወት አልጋ ባልጋ የለም። ትዳር ብቻ አይደለም ምድር ላይ ስትኖር የትኛውም አልጋ ባልጋ ያለ ሁለቱም እኩል ነው የምታስተናግደው። ሀዘንም ደስታም የሆነ ነገር ልቅ ነው የምታስተናግደው ምድር ላይ ስትኖር። ገባህ አይደለ? አልጋ ባልጋ ሳይሆን ነገርኩህ እኮ መጨረሻው እንዲገባህ የምፈልገው ምንድን ነው? እሳትና እሳት ሆኖ ትዳር የለም። አንዱ እሳት አንዱ ውሃ መሆን አለበት። ያን ደግሞ እያየሁባቸው አይደለም እነሱ ነው። ገባህ እንጂ አልጋ ባልጋ እነሱም ትዳር እንዲያ እኔ ድክም ብለው የተውኩትን ነገር ዛሬ ላይ እንደ አዲስ ስታወራው ነው የሚገርመኝ። ይሄ ነገር ታው እንዲህ አይደለም። ትዳር በዚህ መልኩ አይመሰረትም። እንደዚህ እኔ አስሬ በቃ ብዙ ነገር ውስጡ ላይ ልጁ አለ፣ በቃ የሚያወራው ነገር አለ፣ እሷም እንደዛው የምታወራው ነገር አለ። ግን እኔ የሚገርመኝ ነገር እስከ ዛሬ ድረስ ከነሱ ህይወት የሚደንቀኝ ነገር ማለት ነው የነሱ ትዳር የተለየ ነው ወይ? ምድር ላይ የተለየ ነው እንዴ? እንደ ማንኛውም ሰው እኮ ነው አይደል እንዴ? እንደ ማንኛውም ሰው ትዳር ይዘው ነበር፣ ባይፋቱ ጥሩ ነበረ። የትኛውም ህብረተሰብ ሆነ የትኛውም ሃይማኖት ፍቺን ይጠላል፣ አያበረታታም። ግን